ሶስት ህጻናትን ገሎ አንድ ህጻን ላይ የመግደል ሙከራ የፈጸመው ወንጀለኛ ተይዞ በእስራት ተቀጥቷል። ዝርዝር አለን። ፖሊስ እንደገለጸው ተከሳሽ ከባለቤቱ ጋር ግጭት ውስጥ ይገባል። በዚህ የተነሳ ባለቤቱ ባሏን ጥላ ወደ ቤተሰቦቿ ትሄዳለች። በሚስቱ ድርጊት የተበሳጨው ባልም ወደ ቤተሰቦቿ ቤት በመሄድ በመኖሪያ ግቢ ውስጥ የነበሩ ሶስት ህጻናትን በአሰቃቂ ሁኔታ በመግደልና አንድ ህጻን ላይ የመግደል ሙከራ ወንጀል በመፈጸሙ የደቡብ ኢትዮጵያ ፖሊስ ኮሚሽን ገልጿል። አቃቤ ሕግ ምርመራውን ከፖሊስ ጋር በጋራ በማጣራት የወንጀል ክስ አቅርቧል። አቃቤ ሕግ ባቀረበው ክስ ተከሳሽ ሶስት ህጻናትን በአሰቃቂ ሁኔታ በመግደልና በአንዲት ህጻን ላይ የግድያ ሙከራ ወንጀል በመፈጸሙ ክስ ተመስርቶበታል። በቀረበው ክስ ላይ ፍርድ ቤቱ የአቃቤ ሕግን የሰውና የሰነድ ማስረጃ መርምሮ በአራቱ ክሶች እንዲከላከል ብይን የሰጠ ቢሆንም ተከሳሹ መከላከያ ማስረጃ የለኝም ብሎ በማመልከቱ ጥፋተኛ ተብሏል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ተቀብሎ ተከሳሽ በሞት እንዲቀጣ ወስኖበታል ሲል የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። ኮማንደሩ በስልክ የሰጡን አስተያየት ተከታተሉ ዘንድ ነው ብለናል። ምክትል ኮማንደር አሸናፊ ኃይሌ ይባላል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ነኝ። እንግዲህ ጉዳዩ የተፈጸመው በደቡብ ኢትዮጵያ ክልል ጎፋ ዞን በዚህ ጎፋ ወረዳ ውስጥ በሚገኝ አንድ ቀበሌ ሲሆን በትዳር ተጣምረው ዓመታትን የኖሩ ባልና ሚስቶች በየዕለት ግጭት ተፈጥሮ ሚስትም ወደ በኖቿ ወይም ዘመዶቿ ወደ አቅራቢያ ስላሉ ከቤት ሸሽታ ሄዳለች። በማግስቱም ሽማግሌ ለማስታረቅ በሞከረበት ሰዓት ባልም ሚስትም አሻፈረኝ በማለታቸው ቀናቶች አልፈው ወራት ተቆጥረዋል ወደ ቤተሰቦቿ ከሄደች ማለት ነው። በዛ ሰዓት እንደገና ባል ለመታረቅ ሽማግሌዎችን በላከ ሰዓት ሽማግሌዎችን አንቀበልም ብለው ባለቤቴ ወደ ቤቷ እንዳትመለስ ያደረጉት የሷ ቤተሰቦች ናቸው የሚል ቂም ይዞ ቆይቷል ማለት ነው። ከዚህ በኋላ ህዳር 10 ቀን 2018 ዓመተ ምህረት ጠዋት 1 ሰዓት አካባቢ በአካባቢው የተከሰተ ለቅሶ ነበርና እዛ አካባቢ ያሉ አዋቂዎች ሁሉ ወደ ለቅሶ ቤት ሲሄዱ እነዚህም የሷ ባለቤትና ዘመዶቿም ወደዛ ለቅሶ ሲሄዱ ተመልክቶ ለበቀል ቀድሞ ያሰበ ስለነበረ ምቹ ሁኔታውን ለመጠቀም ህፃናቱ ወዳሉበት መኖሪያ ቤት ነው ሄደው ማለት ነው። እቺ ልጅ ወዳለችበት ማለት ነው። እዛም ሲደርስ ቤት ውስጥ ተኝተው የነበረ የ6 ዓመት እና የ10 ዓመት ህፃናትን በስለት አርዶና ወጋግቶ ከገደለ በኋላ እንደገና ሮጦ ወደ አጎትየው ግቢ ሲገባ ወደ ትምህርት ቤት ለመሄድ ተዘጋጅቶ የነበረ የ10 ዓመት ህፃን እሱንም በስለት ወቅቶ ገሎ ይህንን ያየች የ14 ዓመት እህቱ ከቤት ጮኻ ስትወጣ እንደሷንም በስለት ሆዷን ወቅቶ አንጀቷ እንዲዘረገፍ በማድረግ ከአካባቢው ተሰውሯል። ይህን ድርጊት በተመለከተ ሰዎች ተሯሩጠው የተወጋቿንም ልጅ ሆስፒታል በማድረስ ሟቾችንም ፖሊስ እንዲያነሳ ከተደረገ በኋላ ያው ወንጀሉን ከፈጸመ በኋላ ከአካባቢው ተሰውሮ ነበር። ግን በአካባቢው ለቅሶም የነበሩና ይመለሱ የነበሩ ሰዎችና እዛ አካባቢ ያሉ ሰዎች ባሰሙት ጩኸት ወደ መኖሪያ ግቢ ሲገቡ ይህን ዘግናኝ ድርጊት ፈጽሞ ነው የተሰወረውና ክትትል ማድረግ ጀመሩ። ለመረጃው ለወረዳው ፖሊስም ደረሰ። ፖሊስም በአካባቢው ከህብረተሰቡ ጋር ይህንን ወንጀል ፈጻሚ ለመያዝ ጥረት እያደረገ ባለበት ውስጥ ተራራማና ጫካ የበዛበት አካባቢ በመሆኑ በዛ ውስጥ ገብቶ መሰወሩ ክትትሉንና ፍለጋውን አሰልቺ ያደረገው ቢሆንም ዙሪያው ተከቦ ወደ ሌላ አካባቢ እንዳያመልጥ ጥረት የተደረገ መሆኑን ሲያረጋግጥ ከ2 ቀን በኋላ በሳውላ ከተማ ማረሚያ ቤት ገብቶ እጁን ለህግ አካል ሰጥቷል። በባለቤቱ ላይ ግን ምንም የተፈጠረ ነገር የለም አይደል? እሷ በአካባቢው ከቤተሰቦቿ ጋር በተፈጠረው ለቅሶ ለመድረስ ከቤተሰቦቿ ጋር ወደዛ ሄዳ በነበረችበት ወቅት ስለሆነ ወንጀሉን የፈጸመው በእሷ ላይ የደረሰ አካላዊ ጥቃት የለም። ስለዚህ ዋነኛው ምክንያት በቀል ነው ተብሎ ነው የተገለጸው። ታርቃ ወደ ቤቴ እንዳትመለስ ሽማግሌን አልቀበልም ያሉት ቤተሰቦቿ ናቸው በሚል ነው ቂም ያዘው። ቂም ይዞ ነው ልጆቹን እንደዚህ ያደረጋቸው። እንደው ምንም በማያውቁ ልጆች ላይ ይሄ ነገር መፈጠሩ በህዝቡና በፖሊስ ምን ስሜት ፈጠረ? እንዳጠቃላይ ልዩ ጥበቃና እንክብካቤ የሚፈልጉ ህፃናትን በዚህ መልክ ማጥቃት በራሱ አንደኛ ከህሊናም ሁለተኛ ከህግ አግባብም ተቀባይነት የሌለው ትልቅ የወንጀል ድርጊት እንደሆነ ይታመናል። ፖሊስም ልዩ ጥበቃና እንክብካቤ የሚፈልጉ ህፃናትን ለመከላከል
ሲገባ ምንም በማያውቁትና መከላከል በማይችሉ ህጻናት ላይ ይህን አይነት ድርጊት መፈጸሙን ክፉኛ ያሳዘነ በመሆኑ በቁርጠኝነት ይህንን የዚህን ወንጀል ፈጻሚ በህግ የማስጠየቅ ሂደቱ በአግባቡ ተመርምሮና በምስክርና በሕክምና ተደራጅቶ ለፍርድ ቤት ቀርቦ በፍርድ አግባብ ተገቢውን ውሳኔ እንዲያገኝ ያደረጉበትን ትልቁ ነገር ይህ ቁጭት ውስጣቸው ስላለ ነው። ከዚህ ባለፈ የዛ አካባቢ ማህበረሰብ ህጻናቱ እንግዲህ ምንም የማያውቁ የ6 ዓመትና የ10 ዓመት ሁለት የ10 ዓመት ልጆችና አንደኛው የ6 ዓመት ህጻን ነው። እነዚህ ሰዎች በዚህ ሰውየው ቂም በያዘበት ጉዳይ ላይ እንኳን ምን እንደተፈጠረ በቤተሰብ አካባቢ ምንም መረጃ የሌላቸውና ምንም የማያውቁ ሰዎች ላይ ይሄን አይነት ጥቃት ማድረሱ አንደኛ ህሊና ካለውና ከማህበረሰብ ወግና ባህል ያፈነገጠ በመሆኑ በህግ አግባብ እንዲጠየቅላቸውና ተገቢውን ቅጣት እንዲያገኝ ግፊት ሲያደርጉ በተቃውሞም በማስረጃም እያደራጁ ከህግ ጎን ቆመው ነው ትላንትናውን ቀን ሲጠባበቁ ነበር ማለት ነው። እሺ ውሳኔውን ያው የገለጽነው ቢሆንም እስቲ ግለጹልኝ፣ ግራ ቀኝ ክርክሩ ምን ይመስል ነበር? አዎ የወንጀሉ ግለሰቡ እጁን ከሰጠ በኋላ ያው በፍርድ ቤትም ቀርቦ ድርጊቱን ስለመፈጸሙ አምኗል። ያው ከህፃኖቹ ጋር ምንም አይነት ጉዳይ እንደሌለውና በቤተሰብ ጉዳይ ተናዶ በስሜት ሆኖ የፈጸመው ወንጀል እንደሆነ ለፍርድ ቤት አረጋግጦ ድርጊቱን ስለመፈጸሙ ቢያምንም ያው ፖሊስ ደግሞ በራሱ መንገድ ጉዳዩን ማጣራት ስላለበት በሕክምናና በሰዎች ማስረጃ አስደግፎ ለፍርድ ቤት አቅርበዋል። ፍርድ ቤቱም ሲያከራክር ከቆየ በኋላ የዚህን አስነዋሪና በማህበረሰብ የተወገዘ ድርጊት የፈጸመን አካል ለሌሎች አስተማሪ የሚሆን ቅጣት መወሰን ስለሚገባው በኢትዮጵያ ሕግ የመጨረሻ ጣሪያ የሚባለውን የሞት ፍርድ እንዲወስኑበት አድርጓል ማለት ነው። እሺ ኮማንደር፣ በጣም ነው የምናመሰግነው ካለዎት ጊዜ ቀንሰው ማብራሪያ ስለሰጡን በተመልካቾቻችን ስም እናመሰግናለን። እኔም አመሰግናቸዋለሁ። ደህና ሁኑ። በሁለት ባሎቼ በተለያዩ ጊዜ ተከዳሁ ያለችው ግለሰብ 2 ልጆቿን በመግደል በእስራት ተቀጣለች። ዝርዝሩን ተከታተሉት። ወጣቷ ከአንድ ግለሰብ ጋር በፍቅር ትወድቅና ትዳር ትመሰርታለች። ይሁን እንጂ ባልታወቀ ሁኔታ ባለቤቷ ከአካባቢው ተሰውሮ ሌላ ትዳር መመስረቱን ትደርስበታለች። መከዳቷ ከፈጠረባት መከፋት ለመጽናናት ስትልም ከሌላ ወንድ ጋር ግንኙነት ትጀምራለች። ከሁለተኛ ባሏም መንታ ልጆች ትጸንሳለች። በሚገርም አጋጣሚ ሁለተኛው ባሏም ለስራ ብሎ የመጀመሪያ ባሏ ጥሏት ወደ ሄደበት ክልል የመሄዱን ዜና ትሰማለች። በደረሰባት መከዳት ብስጭቷ የጨመረው ተከሳሽ ከተወለዱ 2 ወራት ያስቆጠሩ መንታ ልጆቿን ታቅፋ ከአቅራቢያው ወደሚገኝ ወራጅ ወንዝ በመሄድ ተራ በተራ ሕፃናቱን በመክተት ተመልሳ ወደ መኖሪያ ቤቷ ትመጣለች። ከቀናት በኋላ የሕፃናት ለቅሶ ያልሰሙት ጎረቤቶቿ ተጠራጥረው ጉዳዩን ለፖሊስ ያሳውቃሉ። ፖሊስም ወላጅ እናትን በቁጥጥር ስር አውሎ ባደረገው ምርመራ ሕፃናቱን ወንዝ ውስጥ መጣሏን ታምናለች። ፖሊስ ባደረገው ሰፊ ፍለጋም መንታ ልጆቹ ወንዝ ውስጥ ተጥለው ይገኛሉ። በዚህም ክሱን ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤትም ተከሳሽ በ25 ዓመት እስራት እንድትቀጣ ወስኖባታል። በአዲስ አበባ ከተማ ወደ ህብረተሰቡ ሊሰራጭ የነበረ ከፍተኛ መርዛማነት ያለው 90 ኩንታል በርበሬ ተወገደ ይላል ቀጣዩ ዜናችን። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት ከህብረተሰቡ በደረሰው ጥቆማ ከክፍለ ከተማው ንግድ ጽህፈት ቤት ጋር በመተባበር የበርበሬ ምርቱን መያዙን ገልጿል። ከክፍለ ከተማው የተገኘውና ለምግብነት ሊውል የነበረ የተዘጋጀ የበርበሬ ምርት በኢትዮጵያ ተስማሚነትና ምዘና ተመርምሮ ከፍተኛ አፍላቶክሲን ማለትም መርዛማ ንጥረ ነገር ተገኝቶበታል። ጽህፈት ቤቱ እንደገለጸው በማህበረሰቡ ላይ ጉዳት ሊያስከትል የሚችል ግምታዊ ዋጋው ከ8 ሚሊዮን ብር በላይ የሚያወጣ የበርበሬ ምርት ተወግዷል። በርበሬው ወደ ህብረተሰቡ ቢሰራጭ ኖሮ ለተለያዩ የጤና ጉዳቶች የሚያደርስ መሆኑን የጠቆመ ሲሆን ህብረተሰቡ ለምግብነት የሚውሉ ማንኛውም ምርቶች ጥራትና ደህንነታቸውን አረጋግጦ ሊጠቀም እንደሚገባ ማሳሰቢያ ተሰጥቷል። የባለቤቱ ወንድም የሆነውን የ4 ዓመት ሕፃን በሐሰት የኩላሊት ታማሚ ነው በማለት መለመኛ ያደረገው ግለሰብ በእስራት ተቀጣ። በሆለታ ከተማ አስተዳደር አሳድገዋለሁ በማለት የተረከበውን የ4 ዓመት ሕፃን የኩላሊት ታማሚ ነው በማለት ሲለምንበት የተገኘው ግለሰብ በእስራትና በገንዘብ መቀጮ ተቀጥቷል። ተከሳሹ ለወራት የ4 ዓመቱን ሕፃን ኩላሊት ታማሚ በማስመሰል በዊልቸር ላይ በማስቀመጥ ሲለምንበት እንደነበርም ተገልጿል።
ተከሳሹ በተለያዩ የገበያና የእምነት ስፍራዎች በመገኘት ታማሚ ያልሆነውና ሙሉ ጤነኛ የሆነውን ሕፃን ሲለምንበት ግለሰቡን የሚያውቁ ሰዎች ለፖሊስ በሰጡት ጥቆማ ተከሳሹ በቁጥጥር ስር መዋሉ ተረጋግጧል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቤ ሕግ በሕፃን ልጅ የመነገድ ወንጀል ክስ የመሰረተ ሲሆን ክሱን የተመለከተው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ተከሳሽ በ9 ዓመት እስራትና በ10 ሺህ ብር መቀጮ እንዲቀጣ ወስኖበታል። ንብረቴ እንዲወድም አድርጓል በሚል አባቱን በአሰቃቂ ሁኔታ የገደለው ወጣት በእስራት ተቀጥቷል። ወጣቱ በአካባቢው በበቆሎ ማምረትና መሸጥ የታወቀ ሲሆን የአባቱን መሬት ተከራይቶ በቆሎ ዘርቶ ነበር። ይሁን እንጂ በድንገት የተዘራውን በቆሎ ትቶ ወደ ሌላ አካባቢ ይሄዳል። አባቱ በቆሎን የመንከባከብ ኃላፊነት ወስደው ቢንከባከቡም የተዘራው በቆሎ በተባይ የተበላ ከጥቅም ውጭ ይሆናል። ልጁ ከሄደበት ሲመለስ የበቆሎ ሰብል ሙሉ ለሙሉ ወድሞ በማየቱ በንዴት በያዘው የብረት ዱላ አባቱን ግንባራቸው ላይ በመምታት ይጥላቸውና በጩቤ በመውጋት ይገድላቸዋል። አስከሬናቸውም እንዳይገኝ ወደ ገደል ጥሎት ይሰወራል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሰረት ወጣቱን ይዞ ባደረገው ምርመራ የግድያ ወንጀሉን መፈጸሙንና እጅና እግራቸውን በማሰር ገደል መጣሉን መርቶ ያሳያል። ክሱን የተመለከተው የጅማ ዞን ከፍተኛ ፍርድ ቤትም ተከሳሹ የፈጸመው የወንጀል ድርጊት ከባድ፣ እጅግ ጨካኝና ነውረኝነት የተላበሰ በመሆኑ በ23 ዓመት እስራት እንዲቀጣ ወስኖበታል። በምስራቅ ቦረና ዞን ሕጋዊ ትዳሩን ሳያፈርስ ትዳር የመሰረተውና ትዳር እንዳለው እያወቀች በጋብቻ ላይ ጋብቻ የፈጸመችው ሴት ሁለቱም በእስራት መቀጣታቸውን የደረሰን ዜና ገልጿል። የምስራቅ ቦረና ዞን ፖሊስ ዋና መምሪያ ተከሳሹ በእስራት የተቀጣው ሕጋዊ ትዳሩን ሳያፈርስ ሌላ ትዳር ከሁለተኛ ተከሳሽ ጋር በመመስረቱ እንደሆነ ይገልጻል። ሁለተኛ ተከሳሽ ደግሞ ሕጋዊ ትዳር ያለውን ሰው ትዳሩን ሳያፈርስ ትዳር እንዳለው እያወቀች በጋብቻ ላይ ጋብቻ በመፈጸሟ በእስራት ልትቀጣ መቻሏን ዜናው ያብራራል። ሁለቱ ግለሰቦች በፈጸሙት ወንጀል ተከሰው የምርመራ መዝገባቸው በፖሊስ ተጣርቶ ለአቃቤ ሕግ ተልኳል። አቃቤ ሕግም ክስ የመሰረተ ሲሆን ክሱን የተመለከተው ፍርድ ቤትም በጋብቻ ላይ ጋብቻ የፈጸሙትን ግለሰቦች እያንዳንዳቸውን በ6 ወራት እስራት እንዲቀጡ ወስኖባቸዋል። ከ2000 በላይ ጉንዳኖችን ከኬንያ ለማስወጣት የሞከረው ቻይናዊ ክስ ተመስርቶበታል። አንድ ቻይናዊና ጓደኛው ከ2000 በላይ ጉንዳኖችን ከኬንያ ሊያስወጡ ሲሉ መያዛቸውን ተከትሎ በዱር እንስሳት ላይ በሚፈጸም ሕገወጥ ዝውውር ተከሰዋል። ግለሰቡ ባለፈው ሳምንት በናይሮቢ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር የዋለ ሲሆን ባለስልጣናቱ በሻንጣ ውስጥ ጉንዳኖችን መያዛቸውን አረጋግጠዋል። ጉንዳኖቹ ተጠቅልለው እንደወጡ ምቹ ማስቀመጫ ተዘጋጅቶላቸው እንደነበርም ፖሊስ ገልጿል። ናይሮቢ የሚገኘው ፍርድ ቤት በክስ መዝገቡ እንዳስታወቀው ቻይናዊው አንድ ጉንዳን በ100 ሺሊንግ መግዛቱ ተረጋግጧል። የኬንያ ባለስልጣናት በአውሮፓና በኢሲያ ውስጥ የአትክልት ስፍራ ጉንዳን ፍላጎት እየጀመረ በመምጣቱ ሕገወጥ ጉንዳን ዝውውር እንዳይደረግ ሲያስጠነቅቁ መቆየታቸውንም ዜናው ጨምሮ ገልጿል። እንግዲህ የተከበራችሁ ተመልካቾቻችን የዕለቱን ዜናዎች በዚሁ አጠናቀናል። አዳዲስና ትኩስ መረጃዎች እንዲደርሷችሁ ካቴና የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እመራችኋለሁ።